ከሞተች ቆይቷል። ብዙ ዘመን ሆኗል። ብዙ ነበር ጊዜው። ግን ፎቶግራፊዋ ደብዳቤዋም አለ በፀጉሯ ጉንጉን የተቀለለችው። ምን ቀን ቀጠሮ ነው? ቀን የቀን ጎዶሎ፣ የቀን ጥቁር መጥፎ። አበባ ሄድኩሽ እዛ ባልጠፋ በመቃብሯ ላይ በዙሪያ በጎኑ በመቃብሯ ውስጥ አበባ ተኝቷል። ስሜቴ ፈነዳ፣ ገላዬን በተነው፣ ነፍሴን ነቀነቃት፣ እምባዬ ወረደ፣ ጉንጬን አረጠበው። ለተረሳ ነገር እንዴት ያለቅሳል ሰው? ለተረሳ ነገር ምን ጊዜው ቢረዝም የዚህ ዓለም ሀሳብ እየበረጎረኝ ስርቀኝ ሰውነት ፍቅሬ ይሁን ያንቺ የኔ መቃብር ቤት ህይወት ነዶ ጠፍቶ ሞትሙን ሲያዳፍን ያን ጨለማ ጓዳ ሄጄ ልተኛበት ይመስላል ስላለ ሰው ሲሆንበት አይን አይኑን ሲያዩት ይመስላል ዘላለም። አድማስ አልፎ አድማስ፣ ጠፈር አልፎ ጠፈር ይመስላል ዘላለም ሰው በአካል የሚኖር። ድሮ አውቀዋለሁ፣ ተረድቼዋለሁ። ፀሐይ ጥቁር ስትሆን ቀን ቀንን ሲያጠላ ሌትን ሲሸፍን ረስቸው እንደው እንዴት አንቺን ልርሳ? ነፍሴ አብሯት የሚኖር የፍቅርሽ ጠባሳ ፍቅርሽና ፍቅሬ የተወሳሰበው አልበደሳለኝ ብስበው ባስበው ማን ነበር እንደዚህ ብሎ የገጠመው? ይመስላል ዘላለም አንቺ የኔ መቤት ብያት የነበረ አንተ የኔ ጌታ ብላኝ የነበረ እምባዬ ወረደ፣ ጉንጬን አቃጠለው፣ ልቤ ተነደለ። የሰቀቀን እሳት አካሌን ሲነደው ደሜ ገነፈለ። የደም ጥቁር እምባዬ ቅጠል ጭማቂ አረንጓዴ አበባ ቆዳ የሚያሳስር መንፈስ የሚያባባ። አልቀሰቅሳትም፣ ቡዳ እሷን አይበላም። አልቀሰቅሳትም፣ ቢስ እሷን አያይም። አልቀሰቅሳትም፣ በነፍሴ ተግቼ ጠይቃታለሁ። አውቃለሁ በመቃብሯ ውስጥ አጥባ ተኝቷል። በመቃብሯ ውስጥ እንጨት ይጨሳል፣ ከርቤ ብርጉድ ዕጣን መቃብሯ ሽቶ ጣፋጭ መዓዛ አለው አጥንቷ ታቦቱ መቅደስ ቤተልሔም ቅኔ ማህሌቱ ዕጣኑ ይጨሳል፣ ቤቷ ይታጠናል። ሙሽራዬ ፍቅሬ አለኝታዬ ፍቅሬ ልዩ መዓዛ አላት ማግሪፍ ዲኔር ቫኒል። በመቃብሯ ውስጥ አበባ ተኝቷል፣ በመቃብሯ ውስጥ እንጨት ይጨሳል። ፍቅሬ ሙሽራዬ ፍቅሬ አለኝታዬ ፍቅሬ ልዩ መዓዛ አለው ማግሪፍ ዲኔር ቫኒል። አልቀሰቅሳትም፣ ቡዳ እሷን አይበላም፣ ቢስ እሷን አያይም። አልቀሰቅሳትም፣ አንተ የኔ ጌታ ትለኝ የነበረ አንቺ የኔ መቤት ትላት የነበረ አንተ የኔ ጌታ። እምባዬ ወረደ፣ ጉንጬን አቃጠለው፣ ልቤ ተነደለ። ይቅር መድከም ሀሳብ አለ ሀዘን ገብረ ክርስቶስ ደስታ ነው። አመሰግናለሁ። በጣም እናመሰግናለን። የማትቸኩል ከሆነ ተቀመጥ፣ ሌሎች ገጣሚያንም ይገባሉ። እሺ ልቀመጥና የሆነች ነገር እየሰራው ስለሆነ መቀመጥ ይችላል። ቪዲዮ ከማጥፋት ከፈለግም ቪዲዮ ከማጥፋት ከፈለግም ስራከት ታጠፋ ችግር የለም። እሺ ቤተሰብ ሌላ ገጣሚ መግባት ትችላላችሁ። እኔ ግጥም አለኝ ብላችሁ ከጻፋችሁ ሞዴሬተሮች ኢንቫይት ያደርጓቸዋል፣ ትገባላችሁ። እኔ ግጥም አለኝ ብላችሁ ጻፉ። እዚህ ጉዳይ ላይ ብዙዎቹን ስለማውቃቸው ኮሚሽን ሰፖርት ላደርግሽን ላያቸውም እችላለሁ። እሺ እከሌን አስገቡ በልና ያስገባሉ ሞዴሬተሮች። እኔ ግጥም አለኝ እያለች ነው ጦይባ የምትባል እህቴ። እኔ ግጥም አለኝ የሚል ሰው ኢንቫይት ያደርጋሉ ሞዴሬተሮች። ከእናንተ የሚጠበቀው ኮመንት ላይ እኔ ግጥም አለኝ ያው ወይም እኔ ገጣሚ ነኝ። ይሄ ፕሮግራም የግጥም ምሽት ነው። ልጻፍበት ስክሪኑ ላይ የግጥም ምሽት ብዬ ቆይ አንዴ ልጻፍበት። ዳይመንድዬ ደግሞ ብዙ ገጣሚያን ታውቃለች። ጋብዢ የምታውቂያቸው ገጣሚያን ካሉ ዳይመንድ። አመሰግናለሁ። ዳይመንድ ነች የጋበዘችኝ። ቴንክ ዩ ሶ ማች ዳይመንድዬ፣ ቴንክ ዩ። የግጥም ምሽት ፎሎ አድርጓቸው። እሺ ቤተሰብ ወደፊት የገንዘብ ሽልማት ይኖረዋል፣ ውድድር ይሆናል። ኦኬ ዳኛ እስከማገኝ ድረስ ነው ውድድር እናደርገዋለን። ዳኛ ሳገኝ የገንዘብ ሽልማት ይኖረዋል፣ ውድድር ይሆናል። የሚዳኝልኝ የግጥም ባለሙያ ሳገኝ። ኦኬ
ስክሪን ስታክ አደረገ። አስቡት ስፖንሰር አግኝቼ ግን ሚዳኝልኝ ያላገኘሁት ስፖንሰር ግን አግኝቻለሁ። ስታክ አረገ። ምን ሆኖ ነው? ስክሪኔ ስታክ አድርጓል። ኦኬ ናው ኦኬ። ጠፋ። እሺ እሺ፣ እየገባ ሰው አለ። አቢባዬ ልጄ ግጥም ላቅርብላት ብላይ፣ ለዛ ነው። ቪዲዮ ግን አንቢ ያለኝ በድምፅ ብቻ ትበል። ይቻላል፣ በድምፅ ብቻ ምንም ችግር የለም። እሺ ተዘጋጅ። በጸሎት መጀመሪያ ስምሽን ንገሪያለሽ። ስሜ በጸሎት ትዝብት ይባላል። ማቀርብልሽ ግጥም ነው። እሺ እኔ እናት፣ የግጥሜ ርዕስ ሳቄ። ሲከፋኝም ሳቄ ሁሉንም ደብቄ ህመሜን አምቄ ምን እንዳልሆነ ውስጤ እያዘነ ከህመሜ በላይ ሳቄ አመዘነ። ስላዳመጥሽኝ አመሰግናለሁ። እሺ እኔ እናት፣ እኛም በጣም እናመሰግናለን። እወድሻለሁ በጣም። እኔም ውድዴን ይውድ እደጊልኝ። አሜን። እሺ ሀያት ያቡ ግባ። ኢንቫይት አድርጊያለሁ። ዩዘር ግጥም አለሽ? ገጣሚ ነሽ? ኢትዮጵያ ውስጥ ሲሆን ኔትወርካቸው ቀይ ያበራል። ሰላም፣ እንኳን ደህና መጣ ወንድሜ። እንኳን ደህና መጣ ያቡ። ያቡን ላስተዋውቅሽ፣ ጎበዝ ገጣሚ ነው። ያቡ ቀጥል አንተ። አይ ቲንክ ኔትወርኩ ነው መሰለኝ። ትንሽ ከነርቭ ጋር የተያያዘ ችግርም ስላለበት ነው። በጣም ጎበዝ ገጣሚ ነው ባለሽ። እሺ እሺ። አቡ ገብተሃል። እንኳን ደህና መጣ። ሄሎ ሄሎ፣ እንኳን ደህና መጣ። ሰላም ነው? እንዴት ነው ወንድሜ? ቪዲዮ ክፈት ያሉ ይሰማል? ሄሎ ይሰማል? አብዬ ቪዲዮ አዎ ወንድሜ ይሰማል። ልጋብዘው። ቆይ እኔ ቪዲዮ ወይኔ ዚስ ገስት ሀዝ ኦልሬዲ ጎ ኦፍላይን። እንትን ነቅሎት ነው፣ ኔትወርክ ነቅሎት ነው። ይመለሳል፣ እናስገባዋለን። ሲመለስ ሞዴሬተሮች ያቡን አስገቡት። ያቡ ነው የሚለው ስሙ። እሺ ግጥም አለኝ ብላችሁ ጻፉ። ገጣሚያን ካላችሁ፣ ግጥም ያላችሁ ካላችሁ ግጥም አለኝ ብላችሁ ጻፉ። ግጥም አለኝ ኮመንት ላይ ግጥም አለኝ ብላችሁ ጻፉ። ሰላም ቪዲዮ ለጋብዝክ ቪዲዮ ጋብዥ ካለው ኢንቫይት አድርጌ ያለው አክሰፕት አድርገው ተቀበለው። ቪዲዮን አብራ ሰላም፣ እንዴት ናችሁ? ሰላም ነው ወይ? አይሰማም? ይሰማል፣ ይሰማል። ቪዲዮ ታበራለክ። ቪዲዮ ይጨልማል። እሺ ችግር የለም። እሺ ችግር የለም። እንደተመቸክ። እሺ ሰላም ነው? እግዚአብሔር ይመስገን። የብስራ ታምሩ እባላለሁ። ትንሽ የነርቭ ችግር አለብኝ። በቅርቡ ሁለተኛው መጽሐፍ ፍቅር፣ ተስፋ፣ እምነት ሚያዝያ
አስመርቃለሁ በይፋ አሁን እየሸጥኩ እገኛለሁ። መጽሐፉ ያለው እጄ ነው። ባይወዛ አካውንት ውስጥ ይገኛል። ራሴን ለማስተዋወቅ ይህን ይመስላል። እሺ በጣም እናመሰግናለን። በቪዲዮ ብንተዋወቅክ የበለጠ ደስ ይለን ነበረ። ጨለማ ባይ ኔትወርኩ እያስቸገረኝ ነው። እስቲ ገብቼ እንተዋወቅ። እሺ ወንድም፣ አንድ ደቂቃ። እሺ ወንድም፣ ግጥም አለኝ ብላችሁ ጻፉ። ግጥም ያላችሁ ሰዎች ግጥም አለኝ ብላችሁ ጻፉ። ሐዋዝ ከመጣ አንድ ቁጥር ጻፍልኝ። ሐዋዝ የደወልኩላቸው ልጆች ስላሉ ሐዋዝ ከመጣ አንድ ቁጥር ጻፍልኝ። ይሰማል? ሐዋዝ ኢንቫይት አድርጌዋለሁ። ሐዋዝን አዎ ይሰማል። በአንዴ በትልቁ ላድርግ። ይሰማል። ደህና ነን። እንዴት ነው ወንድሜ? ደህና ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። የብስራታ ምን እባላለሁ? እታያለሁ ብዬ አስባለሁ። አዎ ትታያለህ። ቆይ በትልቁ ላድርግህ። ከሁሉ ይቅርታ። አዎ ትታያለህ። ይሄ ሁለተኛው ወይም መጽሐፌ ነው። እንደምታዩት ፍቅር፣ ተስፋ፣ እምነት ይባላል። ያው ይህን ይመስላል። ይህን ይመስላል። ያው ዋጋው 350 ብር ነው። ግጥሙ 50 ግጥምና 5 መጣጥፍ ይዟል። አሁን በእጄ ላይ ይገኛል። መውሰድ የሚፈልግ ወስዳለሁ። ከመጽሐፉ ላይ አንድ መጋበዝ እንችላለን። አንብብልን ያቁ። እሺ አንዴ ጊዜ እሺ። ዓለም ፀሐይ ዓይንሽ አረፈበት ብርሃን የቀኑ ቀለልሽ የነካው ሙቀት የሰሞኑ ነገን ተነበየ ታይቶ ተወጋገን በአንቺ ተደነቀ ተፈጥሮ ተወዶ እንደ ልጅ ቦረቀ ከነፍስሽ ተራምዶ የድምፅሽ ቅላጼ ወፎች እየሰሙ በሐሴት ታጅበው አብረውሽ ያዜሙ ኩኩሉን እያዜም ብስራት እየሰበክሽ ሰነፉን መንደሬ በውብ ዜማ ያነቃሽ በዝምታ ቅኔ ማዳመጥ ያስተማርሽ የዓለም ፀሐይ የብርሃን ቶቃይ ድንቅ ያሻቸው ሁሉ ግሩም ይሆናሉ። ለቃላትሽ ታጠውና ፍሽ ይላሉ። ባለፍሽበት ግድም መንገድ ይደቃሉ። ሁሌም ባንቺ ጸዳል ነገሮች ያምራሉ። ዓለም ፀሐይ ዓለም ብራ ወተሽ ፈክተሽ ምድር ይዝራ ዓለም ልምም ይምላ ጎተራ ና አድምቂኝ ና አሙቂኝ መልኬ ይመር ይብዛ እድሜን አራዝሚው ገላዬ ይወዛ አትሰስች መለከቱን የኔ ጸዳይ ስማጥንሽ ስጭው ብሎ ያዘዘሽ አቀቢኝ ከፈጣሪሽ አደራ ናት በይ ጊዜው አይጥልም መሽቶ ሳይሞቅሽ አትግቢ ጎኔ አንቺን አይቶ
ብቅ ጥልቅ አትበይ ለደመና አትረቺ ንፋስ ጋር አብሪ በርቱ ተበራቺ በናፍቆት ወተሽ በተስፋ ስጠቂ በወጋገን ተሞተሽ ሰማዩን ስትዝቂ በአይኔ ልከተልሽ ከአድማስሽ አድሽኝ መንገዴን አብሪና በየቀኑ አንግሺኝ። ዓለም ፀሐይ እግዚአብሔር ይስጥልን። አመሰግናለሁ። በጣም ጎበዝ፣ በጣም ደስ ይላል። በርታ። ፎሎ አድርጉት፣ ሁላችሁም ፎሎ አድርጉት። ጋይስ ስጡት፣ ፎሎ አድርጉት፣ አበረታቱት። ያቡ በጣም ጎበዝ ገጣሚ ነው። 2 መጽሐፍ አለው። በዛ ላይ ደግሞ በጣም ጎበዝ አንባቢም ጭምር ነው። ሲያነብ ራሱ በጣም ነው የሚጣፍጠው። አንድ ግጥም ድጋሜ ይገጥመናል። ሀዋዝን ደግሞ እንተዋወቀው እና ሀዋዝ እንኳን ደህና መጣ። እንዴት ናችሁ? የጀርባ ሰላም ለእናንተ የሆነ እኔ በጣም ደህና ነኝ። እንኳን ደህና መጣክ። ቪዲዮ ነው ቪዲዮ አብራ ቤተሰብ ፎሎ አድርጓቸው። የጀርባ ነገርን ፎሎ አድርጉት። ልጆች አንዳንድ ቁጥር ጻፉልኝ፣ ከስር አንዳንድ ቁጥር ጻፉልኝ። እኔ ማቃቸው ሞዴሬተር ልስጥክና አንተ አስገባቸው የምታውቃቸውን የጀርባ። እሺ ስጭኝ፣ እኔ ያስገባቸዋለሁ። ሀዋዚ ይቀጥል። እሺ ሰላም ብያለሁ ሁላችሁንም። እንኳን አገኘኋችሁ፣ እንኳን ተዋወቅን። ምን ልቀጥል? የጀርባዬ ግጥም ውቅ ስለሆነ ራስህን አስተዋውቅና ለሀቢባ ከዛ በኋላ አንድ ግጥም ታስከትላለህ ማለት ነው። ዳኒ አልጻፈልኝም። ዳግማዊ ጨቀጨቅ። በጣም አሪፍ። ሀዋዝ የሻነ እባላለሁ። 4 ስራዎች አሉኝ። አሁን ላይ አዲስ መጽሐፍ እጅ ላይ ያለ 4ኛ ስራ አለ። 2009 ዓ.ም ኢካቦድ የሚል አንድ የግጥም ስብስብ፣ ከዛ ቀጥሎ የአዳም ፊርማ የሚል ረጅም ልቦለድ፣ ከዛ ቀጥሎ ሰውነት የሚል ሌላ ረጅም ልቦለድ በየ2 ዓመቱ ልዩነት። አሁን ደግሞ በዚህ ወር በያዝነው ወር ሚያዝያ ምናልባትም 2 ሳምንት ምናምን ነው የሆነው አዲስ መጽሐፍ ከማተሚያ ቤት ወጥቶ ለንባብ እየተሰራጨ ያለ መጽሐፍ አለ። ቁናማት የሚል የግጥም ስብስብ መጽሐፍ እጅ ላይ ይገኛል። አዲስ መጽሐፍ። በዚህ ደረጃ ነው ያለሁት ራሴን ለማስተዋወቅ ያህል። ስለዚህ አንድ ግጥም ልጋብዝ። በጣም ጎበዝ፣ ደስ ይላል። ጥያቄ ያለኝ መጠየቅ እችላለሁ? ይቻላል። ይህንን ስም ስሰማው ሀዋዝ የሚለውን ስም ስሰማው ለመጀመሪያ ጊዜ ነው እና የተለየ ትርጉም ካለው ማወቅ ፈልጌ ነበር። ምን ማለት ነው ሀዋዝ? ሀዋዝ እንትኑ ቃሉ የሚመጣው ከግዕዝ ነው። የግዕዝ ቃል ነው። ሀዋዝ ቀጥታ ወደ አማርኛ ሲተረጎም መልካም፣ ጥሩ ነገር ወይም ያማረ፣ የሰመረ እንደማለት ነው። ደስ ይላል። ለወንድ ብቻ ነው መሰጠት የሚችለው? ኦፍኮርስ ሀዋዝ ለወንድ ነው። እስካሁን አሉ እኔ የማውቃቸው ስሞች አሉ ሀዋዝ በሚል የሚጠሩ 1-3 ሰዎች አውቃለሁ። ወንዶች ናቸው የሚጠሩበት። በጣም ደስ ይላል። ያምራል ስልክ። አመሰግናለሁ። ስለዚህ አሁን ያልኳችሁ አዲስ መጽሐፍ እዚህ ቁናማት ያልኳችሁ መጽሐፍ ላይ የመጀመሪያው ገጽ ልጀምር። ገጽ 1 ላይ የተቀመጠ ግጥም አለ። እሱን ልጋብዛችሁና ሀሌ ለአምላክሽ በዙሪያሽ የከተምነውን አውድሽን ያስጨነቅነውን እኔን ባሪያሽን ይዞ እኒህን እነዛን ሁሉ ሳይፈራ ሳያወላውል ሳይሰጋ ሀሳብ ሳይፈትል ተርመስማሽ ሰው አደረገን ሰው ሁኑ ብሎ በቃሉ በመጨረሻ ጸጥ አለ፣ ነገር አሰላሰለ፣ ከድንገት ፈጠራ ወጣ ዳግም በቃል ተጠበበ። የቀደመ ፍጥረቱ ላይ በእጁ ያነሳው ካለ አመድ ያነጻ የለ እጁን በአመድ ታጠበ። ክብር ለእርሱ ይሁን እንጂ መጨነቅ ጠባዩ ሳይሆን ብዙ ሰዓት ተጨነቀ ከባህሪው ወጥቶ
መጨረሻ ተሳካለት። የዓለም ውበት መለካከያ ሙሉ ስፍር ሊያደርግሽ ከቃል ሰራሽ አባዝቶ አንቺ የቃል ባዘቶ እግዜር ሸምኖ የሰራሽ ብል አይበላሽ በፍታ ቀሚስ የአምደ ወርቅ መጋረጃ እግሮች የሚበርኩልሽ ልቦች የሚቀልጡልሽ የተቀቦ በትረ መንግስት የነገስታት መፋረጃ አንቺ የቃል ባዘቶ በጥለት ያላጠለሉሽ በክር ያላከረሩሽ አትዳሰሽ ሕያው ካባ በዛ ያልዘመዘሙሽ በማቅ ጥበብ ያላከሙሽ በቃል ብቻ አብረቅራቂ ወለብላባ ቀዘብዛባ አንቺ የቃል ባዘቶ አንቺ የቃል ድዋሪ መንክር የፈሰሰብሽ የአምላክ ኑባሬ ማሳያ ፊደል ቀርጸው ለፈጠሩሽ ቃል አምጠው ለወለዱሽ የሥላሴ እጆች አጽናፍ ሃሌ ሃሌ ሃሌሉያ። አመሰግናለሁ። በጣም እግዚአብሔር ይስጥልኝ። በጣም እናመሰግናለን። ፎሎ አድርጓቸው ቤተሰብ፣ ፎሎ አድርጓቸው። የጀርባ ነገርን፣ ሀዋዝን፣ ያቡን ፎሎ አድርጓቸው ፕሊዝ። ሀዋዝ ራስህን በደንብ አስተዋውቅ ድጋሜ፣ ምክንያቱም እዚህ አዲስ ሰዎች ነው ያሉት እና ሀቢባ ደግሞ ይህን እድል ስለሰጠሽ ለገጣሚያን በጣም ነው የምናመሰግነው። ይህን እድል አላገኘንም እዚህ ቤት እና ዛሬ እንደ አዲስ ነው ያገኘ ነው። እኔም በስልክ ማቃቸውን እየጠራኋቸው ይገኛለሁ እዚህ እንዲያውቋቸው እንዲተዋወቁ ከልብ አድርገን ነው የምናመሰግነው። በቤት ውስጥም ሙሉ በሙሉ ሀዋዝ በድጋሚ ራስን አስተዋውቅ። ከዚህ በኋላ ሁሌ አርባ የግጥም ምሽት ይኖረናል እና ሁሉም ገጣሚያን ዌልካም በደስታ። በጣም አሪፍ፣ በጣም እናመሰግናለን። እውነት ለመናገር እንደዚህ ብዙ ሰዎች ቁጭ ብለው ግጥም የሚሰሙ ከሆነ ሌላ ለውጥ ነው የሚኖረው እዚህ መንደር፣ ደስ ይላልና ሀቢባ እናመሰግናለን። አንቺንም የጀርባን ሌሎችንም ያደምጡት በጣም ነው የምናመሰግነው። እሺ በድጋሚ ራሴን ላስተዋውቅ። ሀዋዝ የሻነ እባላለሁ። 2009 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ነው የማወራው። 2009 ዓመተ ምህረት ኢካቦ ድሜ የግጥም ስብስብ መጽሐፍ፣ ከ2 ዓመት በኋላ 2012 ዓመተ ምህረት የአዳም ፊርማ የሚል 275 አካባቢ ገጾች ያሉት ረጅም ልቦለድ መጽሐፍ፣ 2014 ዓመተ ምህረት በ2 ዓመት ልዩነት 207 አካባቢ ገጾች ያሉት ሰውነት የሚል ሌላ ረጅም ልቦለድ መጽሐፍ። አሁን ደግሞ ለአራተኛ ጊዜ እንዳልኳችሁ በዚህ 2 ሳምንት ውስጥ የወጣ አዲስ መጽሐፍ ነው። የግጥም ስብስብ መጽሐፍ ነው። ትንሽ በይዘቱ ከፍ ይላል። 87 ግጥሞችን ሰብስቦ ይዟል። በገጽ 206 ገጽ ተጠናክሮ መጽሐፍ ሆኖ ወጥቷል። እነዚህ ስራዎችን ይዤ ያለሁ በዚህ ስም ማለት ነው። አመሰግናለሁ በጣም ስለመጣው ስላወቅኳችሁ። መጽሐፉን እንዴት ልናገኘው እንችላለን? እስቲ እሱንም ፕሮሞት ነገር መጽሐፉን ብናገኘው እንዴት ነው ልናገኘው የምችለው ካንተ? አሁን ላይ የጀርባዬ ምን አለ መሰለህ፣ መጽሐፉ በቅድመ ሽያጭ ነው እየተሸጠ የነበረው። አሁን ላይ ባለው ፕላትፎርም የማተሚያ ዋጋ በጣም ውድ ሆኗል። ለአንድ መጽሐፍ የሚወጣው ለ1000 ኮፒ፣ ለ500 ኮፒ፣ ለ1500 የሚወጣው የማተሚያ ዋጋ በጣም ውድ ነው እና ከዛ አንጻር እርግጠኛ ሆኖ ለማያነቡ ሰዎች ቅድሚያ አምነውን መጽሐፉን አምነውን፣ አሁን እኔ መጽሐፉን አምነውኝ ፌስቡክ ላይ ማስታወቂያ እየሰራው ነበረ። የአንዱ መጽሐፍ ዋጋ 400 ብር ነው። ከአንድ መጽሐፍ ጀምሮ 5 መጽሐፍ 10 መጽሐፍ እኛን ለማገዝ የገዙ ሰዎች አሉ። በዛ ልክ እንዴት ነው የምናደርገው? ቅድመ ሽያጭ እየተደረገ መጽሐፉን ማተሚያ ቤት አስገባው። በመታመን መጽሐፉን ለህትመት አበቃው። አሁን ላይ ለጊዜው አሁን እስካለሁበት ድረስ ቲክታክ ላይ ፌስቡክ ላይ እንደዚህ ማስታወቂያዎችን እየሰራው ቅድሚያ ለሚገዙ ሰዎች መጽሐፉን አደርሳለሁ። ምናልባት ደግሞ ከተወሰነ ጊዜ በኋላ ከተመረቀ በኋላ አንድ የመጽሐፍ መደብር መርጬ አዲስ አበባ ላይ ሌሎችም ቦታ ላይ ከሚዲያውም የራቀ አንባቢ ሊኖር ስለሚችል የሆነ ቦታ ላስቀምጥ እችላለሁ። አሁን ግን መጽሐፉን እኔ ጋር ነው ማግኘት የሚቻለው ለጊዜው። ምናልባትም መጽሐፉን የሚገዙ ሰዎች ሲኖሩ በእርግጠኝነት አሁን እያደረስኩ ስለሆነ ቀድመው ለገዙኝ እስከ ውጭ ድረስ 2-3 ሀገራት ምናምን አሁን በ2 ሳምንት ውስጥ እንኳ አድርሻለሁ መጽሐፉን እና በዛ ልክ ነው እያሰራጨው የሚገኘው የጀርባዬ። በጣም ጥሩ። ፎሎ እያደረጋችሁት መጽሐፉን ኦርደር ማድረግ ትችላላችሁ፣ ማንበብ ትችላለን። ፎሎ አድርጉ። አቡዬ ወይ እንዴት አመሻችሁማ? አለን ማሪ፣ ሰላም ነው አለሁልሽ እናቴ። የአቡዬ መጽሐፉ ስንት ነው ያለው? አንዱ መጽሐፍ ያቡ ስንት ነው መጽሐፉ ወንድሜ?
የአንዱ መጽሐፍ ዋጋ 350 ብር ነው ፍቅርዬ። እሺ እኔ 20 መጽሐፍ በአንቺ ስም ወስዳለሁኝ። የኔ ፍቅር አመሰግናለሁ። ክበሪ። እሺ አካውንቱ እንዴት ነው የማገኘው? በላዩ ላይ ባዮ ላይ ያለ የአቦ ባዮ ላይ ያለ ታገኘዋለሽ። እኔ ፎቶ አንስቼ ዋትሳፕ ላይ አሁን ፕሮፋይሉን ላኪ። እሺ ላኪልኝ። እየታየኝ ነው። እስቲ እዚህ ጋር የሚለው 1044037690 ያው ፕሮፋይሉ ላይ እየታየኝ ነው። እሱ ፎቶ አንስቼ ዋትሳፕ ላይ ልክልሻለሁ። ፍሪታ ካስገባሽ በኋላ ደረሰኝ ለአንቺ ልክልሻለሁ። በርታሽ አብዬ እኔ ወንድም። በቃ አስወርጅኝ። ፍቅርዬ በጣም አመሰግናለሁ። ፈጣሪ አክብርልኝ። እኔ ማር ክበሪ። አሚን አሚን። በጣም እንደዚህ አበረታቷቸው ጋይስ ፕሊስ ወዳጆች። እሺ እንደዚህ አበረታቷቸው። ፍቅር ብቻ ስንት መጽሐፍ ነው በእኔ ስም የገዛችው? 20 ነው አይደል ያለችው? 20 መጽሐፍ ያው ፕሮፋይሉን እና ይኸው ላኩላትኝ አካውንት ነበሩን ፕሮፋይሉን ስክሪንሻት አድርጌ። እኔን የምታውቁ ልጆች ገስት ላኩልኝ፣ እንትን 1 ቁጥር ጻፉልኝ ፕሊዝ ገጣሚያን። እስከዛ እኔ 1 ግጥም ላቅርብ። የስ ፕሊዝ በደስታ ሎሬት ጸጋዬ ገብረመድህንን ነው የማቀርበው እና አይ ምነው መብርሃን ኢትዮጵያን ጨከንሽባት? ምነው ቀኝሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት፣ ልቦናሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት፣ አላንቺ እኮ ማንም የላት። አውሮፓ እንዲሁ ትናጓን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጫቋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን እንድቶ ያስበረከካት ስልጡን ብኩን መጻጉ ናት። እና ፈርቼ እንዳልባክን ይስርቀኝ አይሎሽ ወጋጋን አንቺ ካጠገቢያ ትራቂ በርታ በይኝም መብርሃን ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያን። አሁን ብቻዬን ነኝ ፈራው እሸሸግበት ጥጋታው እምጸናበት ልባታው እማማ ኢትዮጵያን መንፈሴ ተፈቶ እንዳይከዳት ሰጋው። አዋጅ ምስራች ብዬ ትብትብ ልቅቤን ገድፌ ከእናቴ ማህፀን አርፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ ጠንፍፌ ከወዟ ውዜን ቀፍፌ በሕፃን እግሬ ድኬባት በሕልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ በጋው የእረኛ አደባባይ ክረምት እንደ ወንዝ ፍሳሽ በገጠር የዳመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቆ ከጅግራ ጠረት ስተሻሽ ከወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጥሎሽ ከፍልፈል ጋር ውጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግትላሜ ትንሽ ድርቆሽ ለግልገሌ የሌት ግርዶሽ ለጥማድ በሬዎች የራት ለማታቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል ማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባን ቡት ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ሎራ ሲነዳ ፈረስ ግልቢያ ሲሸምጥጥ ጎቬ ዜማ ሲቀዳ ልቤ በንፋስ ተንሳፎ በዋሽንት ዋይታ ሲቀዳ ያችን ነው ኢትዮጵያ ምራት መብርሃን ረሳሻት። ያችን የልጅነት ምስራት የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞቴ ተስፋ ብጻት ያችን የልጅነት እናት አዛኝቱ እንዴት ብለሽ ጥርሶችሽን ትነክሽባት? ስሜን በስሜ ሰይሜ በአገልግሎትሽ ስዋትት ከዜማ ቤት ከድጓ ቤት ከዜማ ቤተ መጽሐፍት ከአንቺ ተቆራኝታ ድሌ ከአንቺ ተቆራኝታ ነፍሴ ከቀፈፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀፎ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ እመብርሃን የአንቺ ጽላት ነፍሴ ላይ በሳት ታትሞ የምናኔው የአባተር ላይ ርዶኖ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ስጋ ፍቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስሜሽ ሰይሜ ሆነሽኝ የፍረቴ ፋኖስ ስሮጥ በወንበሯን ወድሽኝ ባንበሳው በቅዱስ ጳውሎስ። እና ታዲያ ዛሬ ኢትዮጵያ ስትወር ከምትሰጪኝ ለፍራጦስ ምነው በረኝነት እድሜ አይኔን በጓጎጣት ቴሮስ የጋኔን ጥንባት ሳከንፎ ወርዶ በጨለማ በርኖስ ባክሽን መብርሃን ይብቃሽ ባክሽን ስለ ፍቅር ወልዳ
ጽናት ስጪኝ እንድካፈል የእናቴን ኢትዮጵያን ፍዳ ከነከሰበት መርዝ እንድቀምስ ከነደረጅበት እቶን የእሷን ሞት እኔ እንድሞታ ትገለዋ ገላይ እንዲሆን ሕፃን ሆኜ እርግብ ጫጩ